ጠቅላይ ሚኒስትር ዶክተር አብይ አህመድ ከዱባይ የስራ ጉብኝታቸው እንደተመለሱ ድካም ሳይበግራቸው በቀጥታ ወደ ጋሞ ዞን በማቅናት የአደጋውን ሰለባዎች እያጽናኑ ይገኛሉ። በጋሞ ዞን በድጋሚ የተከሰተው ዘግናኝ አደጋ እንዲሁም ናዳ ውስጥ የቀረችው እናትም ከሁለት ልጆቿ ጋር ያሳለፈችው አሰቃቂ የመጨረሻ ሰከንዶችንም ከዚህ በፊት ወደ እናንተ ማቅረባችን ይታወሳል። በገዜ ጎፋ ወረዳ መሊዳ ይስሐቅ ቀበሌ በተከሰተው አደጋ የሟቾች ቁጥር በከፍተኛ ሁኔታ እየጨመረ እንደሆነም ነው እየተገለጠ የሚገኘው። አሁንም ከ50 ሰዎች በላይ ደብዛቸው እንደጠፋም ተሰምቷል። ታዋቂ አርቲስቶችና የንግድ ምክር ቤት አባላት በአደጋው ቀጠና በመገኘት ወገን ለወገን ደራሽነታቸውን በተግባር እያሳዩ ነው የሚገኙት። ስር የቤተሰብ አባላቶቿን በአደጋው ብታጣም በአፈር ስር ተቀብራ በህይወት የተረፈችው ወይዘሮ አቴ ደመናም ታሪኳ በብዙዎች ዘንድ መነጋገሪያ ሆኗል። ሰላም ጤና ይስጥልን የጉራማይሌ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ጫፍ ሁሉ ይድረስ እያልን በመግቢያ ያስተዋወቅኳችሁን አሳዛኝና ልብ ሰባሪ መረጃዎችን በሰፊው ወደ እናንተ ለማድረስ ይዘን መጥተናል። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሀሳብ አስተያየቶቻችሁንም በኮሜንት መስጫው ላይ አስቀምጡልን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዱባይ የነበራቸውን የስራ ቆይታ አጠናቀው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በቀጥታ ያመሩት ወደ ጋሞ ዞን ገዜ ጎፋ ወረዳ ነበር። ጠቅላይ ሚኒስትሩ አደጋው በደረሰበት መሊዳ ይስሐቅ ቀበሌ በመገኘትም በናዳው ህይወታቸውን ያጡ ወገኖችና ቤተሰቦቻቸውን ሲያጽናኑም ታይተዋል። በቦታው ያለው ድባብ እጅግ አሳዛኝም ነው። የአፈርና የጭቃው ክምር ቤቶችንና የሰዎችን ህይወት ዋጥ አድርጎም ይዟል። ጠቅላይ ሚኒስትሩ በወቅቱ ባስተላለፉት መልእክት መንግስት ተጎጂዎችን በዘላቂነት ለማቋቋም ከክልሉ መንግስት ጋር በመሆን አስፈላጊውን ሁሉ እንደሚያደርግም ቃል ገብተዋል። በዚህ አሰቃቂ አደጋ ውስጥ እጅግ ልብ የሚሰብረው ታሪክ የአንድ እናትና የሁለት ልጆቿ ሁኔታ ነበረ። ይህንንም በቀደመው የዜና ክፍላችን ወደ እናንተ ማድረሳችን ይታወሳል። እስካሁን ባለው መረጃም በአደጋው ከ52 በላይ ሰዎች ህይወት ማለፉ የተረጋገጠ ሲሆን የደረሱበት ያልታወቁ 50 ሰዎች ፍለጋ አሁንም በከፍተኛ ርብርብ እየተከናወነም ይገኛል። የዞኑ ዋና አስተዳዳሪ ዶክተር ደምሴ አድማሱም በቦታው ተገኝተው የነፍስ አድን ስራውን እየመሩት ይገኛሉ። በዚህ የሀዘን ድባብ ውስጥ ተስፋ የሚሰጥ ታሪክም ታይቷል። ወይዘሮ አቴ ደመና የተባሉ ነፍሰ ጡር እናት በአሰቃቂው የመሬት መንሸራተት ወቅት በአፈር ስር ተቀብረው ቆይተው በአካባቢው ነዋሪዎች እና በነፍስ አድን ሰራተኞች ጥረት በህይወት ተርፈዋል። ምንም እንኳን 10 የቤተሰብ አባላቶቻቸውን በአደጋው ቢያጡም እሳቸው በህይወት መትረፋቸው እንደ ተአምርም ተቆጥሯል። በጎፋ አደጋ ወቅት እንደነ ማስተር አብነት ከበደ ያሉ ተጽዕኖ ፈጣሪዎች ያሳዩት ርብርብ ዛሬም በጋሞ ምድር በሌሎች አርቲስቶች እየተደገመ ይገኛል። በርካታ አርቲስቶች በአደጋው ቀጠና በመገኘት ለተጎጂዎች ማጽናኛና ድጋፍም አቅርበዋል። እንዲሁም የደቡብ ኢትዮጵያ ክልል የንግድና ዘርፍ ማህበራት ምክር ቤት አባላት የአልሚ ምግብና የቁሳቁስ ድጋፍ በማድረግ አለኝታነታቸውንም አሳይተዋል።
ነው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት አረብ ኤምሬቶች ጉብኝት ተመልሰው በቀጥታ ወደ ደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ አቅንተው ነዋሪዎችን አጽናንተዋል። ይህንን ጉዳይ በተመለከተ በተከታይነት በሌሎች የዜና እወጃዎቻችንና መረጃዎችንም ባገኘን ሰዓት ወደ እናንተ የምናደርስ ይሆናል። ጤና ይስጥልኝ። አክብራት አራተኛው ምዕራፍ የክርክራችን ጊዜ ተጠናቋል። ወደ አምስተኛው ምዕራፍ እናልፋለን። በመጨረሻውና አምስተኛው ምዕራፍ የክርክራችን ጊዜ የዛሬው የጉራማይሌ ሚዲያ ልዩ ዘገባችን ይህን ይመስል ነበር። በጋሞ ዞን ለተጎዱ ወገኖቻችን መጽናናትን፣ ለሞቱት ደግሞ መንግስተ ሰማያትን እንመኛለን። ወገን ለወገን ደራሽ መሆኑን በተግባር እያሳዩ ያሉ አካላት ሁሉ እያመሰገንን ፕሮግራማችን በዚሁ ላይ እንቋጫለን። ሰላም ለሀገራችን፣ ሰላም ለወገናችን ይሁን። ቸር ያቆየን።